ሰላም ውድ ማንቸስተር ዩናይትድ ቤተሰቦች እንዴት ናችሁ? ዛሬ ታላላቅ የማንቸስተር ዩናይትድ አማካኞች ከየትና እንዴት እንደተገነቡ ታሪክን ወደ ኋላ ተመልሰን እንቃኛለን። እግር ኳስ በክለብ ውስጥ የሚሽከረከር የታሪክ መጽሐፍ ነው። አንዳንድ ጊዜ ክለቦች ታላቅነትን ለመገንባት ሌሎችን ማፍረስ ግድ ይላቸዋል። ዛሬ ሰኔ 13 ሆነን ወደ ኋላ ስንመለስ ማንቸስተር ዩናይትድ የአውሮፓ እግር ኳስን የበላይነት የተቆጣጠረበትና ታላቅ ድብቅ ሚስጥር እናገኛለን። ዩናይትድ ታላላቅ ሚድፊልደር ጀነራሎችን የገነባው ከታላላቅ ክለቦች በመግዛት አይደለም። ይልቁንም ከፕሪሚየር ሊጉ በወረዱና በፈረሱ ክለቦች ላይ ሆኖ ነው። በትክክል ከ37 ዓመት በኋላ በፊት የተደረገ ታሪክ ዛሬ ከ37 ዓመት በኋላ ራሱን ይደግማል ወይ ብለን እንጠይቃለን። ስካይ ስፖርት ኒውስ ዛሬ በወጣው መረጃ ማንቸስተር ዩናይትድ የዌስት ሃም ዩናይትዱ የመሃል አማካኝ ማቲያስ ፈርናንዴዝ 65 ሚሊዮን ፓውንድ እንዳቀረበና ዌስት ሃም ዩናይትዶች ግን 85 ሚሊዮን ፓውንድ የግዢ ዋጋ እንዳስቀመጡለት ዘግቧል። ምንም እንኳን ዌስት ሃም ዩናይትድ ከፕሪሚየር ሊጉ ዘንድሮ ቢወርድም ታሪኩም ከዚህ በፊት የገዛነው ከዌስት ሃም ዩናይትድ ተጫዋች ልክ እንደዚህ ወቅት በ21 ዓመት እንደፈርዲናንድ። እርግጥ ማንቸስተር ዩናይትድ ከወረደ ክለብ አማካኝ መግዛት በዚህ ዋጋ ልክ ነው ወይ? ተጫዋቹ ሲያናክል አቅም አለው ወይ? ክለቦችስ እነ ዌስት ሃም ዩናይትድ ከፋይናንሻል ፌር ፕሌይ አንጻርና ተጫዋች ፕሪሚየር ሊጉ ከመውረዱ ዌስት ሃም ዩናይትድ አንጻር የተጫዋቾችን ክፍያ ከመክፈል አቅም እንደነዚያን ተጫዋች ካልሸጠ መቀጠል ይችላል ወይ? ዋናው ታሪክ ግን እሱ አይደለም። ታሪኩ የሚጀምረው በ1989 ዓመተ ምህረት ነው። ዌስት ሃም ዩናይትድ በወቅቱ ከእንግሊዝ ፕሪሚየር ሊግ ከአንደኛው ዲቪዥን ወርዶ ሁለተኛው ዲቪዥን የተቀላቀለበት ዘመን ነበረ። ዌስት ሃም ዩናይትድ ቡድን ውስጥ ግን አንድ ወጣት እንግሊዛዊ አማካኝ የዓመቱ ዌስት ሃም ዩናይትድ ኮከብ ተጫዋች ተብሎ የተመረጠ በብዙ ትላልቅ ክለቦች አይን ውስጥ የገባ የመሃል አማካኝ ነበረ። እሱም ፖሊንስ ይባላል። ፖሊንስ በዌስት ሃም ዩናይትድ ያደገ አካዳሚ ብሎም ወደ ዋናው ቡድን የተቀላቀለ ተጫዋች ነው። ሆኖም ግን ዌስት ሃም ዩናይትድ በወቅቱ ስለወረደ ልቡ ሸፈተና ወደ ማንቸስተር ዩናይትድ ለመሄድ ከማንቸስተር ዩናይትድ የዝውውር ክለብ ኃላፊዎች ጋር ተነጋግረው ማንቸስተር ዩናይትድ በ1 ሚሊዮን ፓውንድ ለማስፈረም ስምምነት ደርሰው ስምምነቱ ወረቀት ላይ ሳይፈጸም የማንቸስተር ዩናይትድን ማሊያ ለብሶ በተነሳ ፎቶ ውዝግብ አስነስቶ ነበር። መጨረሻ ላይ ግን ፖሊንስ ለማንቸስተር ዩናይትድ ፈርሞ ከ1989 እስከ 1995 ዓ.ም ከደነ ብራያን ሮብሰን ካፕቴን ማርቨል ከሚባሉት ከእንደነ ሮይ ኪን የዘመኑ ምርጥ አማካኞች ጋር ተዋህዶ ትልቁ ማንቸስተር ገንብቶ 2 የፕሪሚየር ሊግ ዋንጫና 2 ኤፍኤ ካፖችን አሸንፎ በ1995 ዓ.ም ለፈርጊ ቤቢስ በወቅቱ ለወጡት ወጣት የማንቸስተር አካዳሚ ተጫዋቾች የመሃል አማካኞች እንደነ ፖል ስኮልስ
ኒኪ ባት፣ ዴቪድ ቤካም ቦታ መልቀቅ ነበረበትና ማንቸስተር ዩናይትድ ለኢንተር ሚላን ሸጦታል። እርግጥ ከዛ በኋላ ፖሊንስ ከኢንተር ሚላን በኋላ ወደ ሊቨርፑል ተዛውሮ ተጫውቷል። በዚህም የተነሳ የዩናይትድ ደጋፊዎች በፖሊንስ ደስተኞችም አይደሉም። የሚገርመው ግን ታሪኩ ፖሊንስ ከዌስትሃም ዩናይትድ ወደ ማንቸስተር ዩናይትድ ሲመጣ አንደኛ ዌስትሃም ዩናይትድ ወርዷል፣ ሁለተኛ 21 ዓመት ወጣት ነው የነበረው። ሶስተኛ ደረጃ የዌስትሃም ኮከብ ተጫዋች በወቅቱ በዛ ከባድ ንፋስ ውስጥ ሳይዋዥቅ አመቱን ሙሉ ሲጫወት የነበረ ተጫዋች ነው። ወደ ማንቸስተር መጥቶም እንግዲህ ወደ 289 ጨዋታዎችን አካሂዶ 29 ጎሎችን አስገብቶ ቅድም እንዳልኩት ታሪኩን ጽፎ ከዩናይትድ ለቋል። የታሪኩ ሁለተኛ ክፍልና የማንቸስተር ዩናይትድ የመሃል ሞተር የተገኘውም ሌላ ከወረደ ክለብ ኖቲንግሃም ፎረስት ነው። የፖሊንስ ከዌስትሃም ዩናይትድ መውረድ ወደ ማንቸስተር እንደገባ ሁሉ በ1993 ዓመተ ምህረትም ሌላኛው እንግሊዝ ክለብ ኮከብ በወቅቱ ትልቅ ክለብ የነበረው ኖቲንግሃም ፎረስት የአውሮፓ ዋንጫ እስከ መብላት የደረሰ ነበረ። የኋላ ግን በ1993 ዓመተ ምህረት ከአንደኛው ዲቪዥን ወርዶ ከፕሪሚየር ሊግ ወርዶ ነበር። በወቅቱ ግን አንድ የመሃል ጄኔራል አይሪሻዊ አግሬሲቭ የሆነ ተጫዋች ሮይ ኪን የሚባል የእንግሊዝ ፕሪሚየር ሊግ ክለቦች አይን የጣሉበት ነበረ። ሮይ ኪን በብላክበርን ሮቨርስ ከስምምነት ደርሶም ነበረ። ሆኖም ግን ሰር አሌክስ ፈርጉሰን ደውለው ሀሳቡን ካስቀየሩት በኋላ በ1993 ዓመተ ምህረት ለማንቸስተር ዩናይትድ ፈርሞ እስከ 2005 ዓመተ ምህረት ለ12 ዓመታት የክለቡ ትልቅ አምበልና ታላቅ ተጫዋች በመሆን 7 የፕሪሚየር ሊግ ዋንጫዎችን፣ 1 የቻምፒየንስ ሊግ ዋንጫን፣ የዓለም የክለቦች ዋንጫዎችን፣ 4 የኤፍኤ ካፕን በማንቸስተር ዩናይትድ ታሪክም 3ዮሹን ዋንጫ ስናሸንፍ ወሳኝ ጎል ከጁቬንቱስ ጋር አስገብቶ ምንም እንኳን በዋንጫው በሁለት ቢጫ ባይሳተፍም ታላቁን የቻምፒየንስ ሊግ ዋንጫ ያነሳ የመሃል ሞተር ነበር። ይህም ተጫዋች እንደገና የተገዛው እንደጠቀስኩት ከወረደ ኖቲንግሃም ፎረስት ነበር። በወቅቱም ግዢው 3.75 ሚሊዮን ፓውንድ የፕሪሚየር ሊጉ ትልቁ ሪከርድ ነበር። የብሪቲሽ ተጫዋች ሪከርድ ሆኖ ተመዝግቦ ነበር። ሮይ ኪን በወቅቱ በነበረው ከፖሊንስ ጋር ጥምረት ማንቸስተር ዩናይትድ አይበገሬ የአውሮፓ ምርጡ ክለብ እስከመባል ድረስ ትላልቅ የአውሮፓ ክለቦችን በአውሮፓ ቻምፒየንስ ሊግ ምሽቶች እየደረመሰ በአስፈሪ ታክሉና በኮስታራ ፊቱ ዩናይትድን ለ12 ዓመት አገልግሏል። ዩናይትድ ሮይ ኪን በነበረበት ሰዓት ላይ ትላልቅ ቀይ ካርዶችን እና ትላልቅ ፎሎችና ቀይ ካርዶችን በማግኘት ይታወቅ ነበር። ሆኖም ግን ማንቸስተር ዩናይትድ ከወረደ ክለብ የመጣው ሮይ ኪን 12 ዓመት አገልግሎት በስተመጨረሻም ከሰር አሌክስ ፈርጉሰን ጋር ባለመስማማት ወደ ስኮትላንዱ ክለብ ሴልቲክ ሄዷል። ሌላኛው ታሪክ የካርሎስ ቴቬዝ ታሪክ ነው። እንደሚታወቀው ካርሎስ ቴቬዝ በ2007 ዓመተ ምህረት ለዩናይትድ ፈርሟል። በወቅቱ የፈረመው ከዌስትሃም ዩናይትድ ነበር። ካርሎስ ቴቬዝ ላለመውረድ ትግል ላይ የነበረው ዌስትሃም ዩናይትድን 2006 ሲዝን ላይ በ38ኛው ሳምንት ማንቸስተር ዩናይትድ ላይ ወሳኝ ጎል በማግባት ዌስትሃምን ከመውረድ ቢታደገውም ከክለቡ ጋር ግን አልቀጠለም። በወቅቱም ሰር አሌክስ ፈርጉሰን ክለባቸው ላይ ያገባውን ጎል ተጫዋች ካርሎስ ቴቬዝ አርጀንቲናዊን ለማስፈረም ከዌስትሃም ጋር ድርድር ቢጀምሩም የተጫዋቹ ውል ግን ከክለቡ ጋር ሳይሆን
ሰርድ ፓርቲ ወይ ደግሞ ከሶስተኛ ወገን ጋር በመሆኑ ክሱ እስከ ፊፋ ድረስ በመሄድ በመጨረሻም ይህንም ካርሎስ ቴቬዝ እና ማሹራን ወኪል የነበረው የዛኔ ኪያ ጀሩሳን ለዌስትሃም ዩናይትድ 2 ሚሊዮን ፓውንድ ከፍሎ ተጫዋቹን ለ2 ዓመት ለማንቸስተር ዩናይትድ በውሰት እንዲጫወት አድርጎታል። ካርሎስ ቴቬዝ ማንቸስተር ዩናይትድ ከገባ በኋላም 99 ጨዋታ ተጫውቶ 34 ጎሎችን አስቆጥሮ 2 የፕሪሚየር ሊግ 1 የቻምፒየንስ ሊግ ዋንጫን አሳክቷል። በወቅቱ ከዋይን ሩኒ እና ክርስቲያኖ ሮናልዶ ጋር የፈጠረው ጥምረት በእንግሊዝ ፕሪሚየር ሊግን በአውሮፓ ሊጎችም ትልቅ ጥምረት በመሆኑ የተነሳ አስፈሪ የአጥቂ መስመር ዩናይትድ ገንብቶ ነበር። ለመጨረሻ ጊዜ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ያስፈረመው ተጫዋች ካርሎስ ቴቬዝ ነው በቀጥታ። እርግጥ ከዌስትሃም የወጡ አካዳሚ ተጫዋቾች ማንቸስተር ዩናይትድ አስፈርሞ ለበለጠ የዋንጫ ድል ያበቃቸው ተጫዋቾች አሉ እንደነ ሪዮ ፈርዲናንድ። ምንም እንኳን ማንቸስተር ዩናይትድ ሪዮ ፈርዲናንድ በወቅቱ በእንግሊዝ ፕሪሚየር ሊግ የተከላካይ ሪከርድ ከሊድስ ዩናይትድ ቢገዛውም ሪዮ ፈርዲናንድ ግን የዌስትሃም አካዳሚ ተጫዋች የነበረ ነው። ሌላኛው ደግሞ የአሁኑ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ዌስትሃም በወረደበት ሰዓት ቶተንሃም ተሸጋግሮ ለቶተንሃም ተጫውቶ ከዛ በኋላ በ18 ሚሊዮን ፓውንድ ማንቸስተር ዩናይትድ ከቶተንሃም አስፈርሞት እሱም ልክ እንደነ ሮይኪን 12 ዓመት አገልግሎ ማንቸስተር ዩናይትድ ላይ 5 የፕሪሚየር ሊግ ዋንጫዎችና ቻምፒየንስ ሊግን ማሸነፍ ቡድን ውስጥ የተካተተ ነው የነበረው። ዛሬ ላይ ደግሞ የማንቸስተር ዩናይትድ አሰልጣኝ ሆኖ በቋሚነት የ2 ዓመት ድል ተሰጥቶት ያገለግላል ያለው። ዋናው ታሪካችን ይህን ታሪክ ወደ ኋላ እንድናነሳ ያደረገን ግን የማቲያስ ፈርናንዴዝ 21 ዓመቱ የፖርቹጋላዊ አማካኝ የዌስትሃም ዩናይትድ የመሃል አማካኝ ዌስትሃም ዩናይትድ ቢወርድም አቋሙ ሲያዋዥቅ የተጫወተ ቦክስ ቱ ቦክስ መርጫወት የሚችል ፓስ አኩሬሲው 87% ያለው ታክል መውረድ የሚችል ወጣትና ለቀጣይ 10 ዓመት ማንቸስተር ዩናይትድ ያገለግላል ተብሎ የሚጠበቅ አማካኝ ነው። ይህ አማካኝ ያስታወሰን ነገር ቢኖር ፖሊንስን በ1989 ዓ.ም ከዌስትሃም ከወረደው ክለብ እንደገዛ ነው። ሮይኪንን በ1993 ከኖቲንግሃም ፎረስት ከወረደ ክለብ እንደገዛ ነው። ዛሬስ ማቲያስ ፈርናንዴዝን ከወረደው ዌስትሃም ዩናይትድ ወደ ማንቸስተር ዩናይትድ ይዘዋወራል ወይ ብዬ ጠይቃለሁ። ታሪክስ ራሱን ደግም ይሆን? ማንቸስተር ዩናይትድ ታላላቅ የመሃል አማካኞችን ከወረዱት 2 ክለብ አግኝቷል። አሁን ላይ ደግሞ ለሶስተኛው እየተፋለመ ነው። እርግጥ ማቲያስ ፈርናንዴዝን የሚፈልጉ ፒኤስጂ፣ አርሴናል እና ሪያል ማድሪድ ቢኖሩ ማቲያስ ፈርናንዴዝ ግን የማንቸስተር ተጫዋች የመሆን ፍላጎት እንዳለውና ማንቸስተር ዩናይትድን ለማቲያስ ፈርናንዴዝ የጥቅማ ጥቅም የደሞዝ ጉዳይ እንደማያሳስበው፣ ሆኖም ግን ዌስትሃም የጠየቀውን 85 ሚሊዮን ፓውንድ እንደማይከፍል ዘ ጋርዲያን ጋዜጣ ዛሬ ባወጣው ዘ ዴይሊ ሜል ባወጡት ጋዜጣዎች አስቀምጠዋል፣ አስነብበውናል። እኔ ግን እላለሁ ማቲያስ ፈርናንዴዝ ማንቸስተር ዩናይትድ ዘንድሮን ይቀላቀላል። ለቀጣይ 10 ዓመትም ፖሊንስ እና ሮይኪን የሰሩትን ታሪክ ከኮቢ ማይኑ ጋር በመሆን ይደግሙታል። እናንተስ ምን ትላላችሁ? እስኪ በዚህ ዙሪያ ላይ አስተያየታችሁን ጻፉልኝ፣ እንወያይበት። ይህ ዩናይትድ ታክቲካል ሩም ቻናል ነው። እኔ ርዕሶም ተስፋዬ ነኝ። ይህን ቻናል ሳብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አትርሱ። በመጨረሻም ፖሊንስ ከወረደው ዌስትሃም ዩናይትድ በ1989፣ ሮይኪን ከወረደው ኖቲንግሃም ፎረስት በ1993፣
የማንቸስተር ዩናይትድ የመሃል ሞተር እንደሆኑት ማቲያስ ፈርናንዴዝ የቀጣይ 10 ዓመት በ2026 ፈርሞ የመሃል ሞተር ይሆናል ወይ? እናንተስ ምን ትላላችሁ ብዬ ዘጋለሁ። ዩናይትድ ተመልሷል። አመሰግናለሁ።